በኢትዮጵያ ከታክስ የሚሰበሰበው ገቢ በየጊዜው እያደገ ቢሆንም የግብር ስወራውም ቀላል እንዳልሆነ ይነሳል። ሳይከስሩ ከስረናል ብሎ ማሳወቅ፣ ትክክለኛ ያልሆኑ የሂሳብ መግለጫዎች ለታክስ አስተዳደር መስሪያ ቤቱ ማቅረብና ግብይት በሚፈጸምበት ወቅት ደረሰኝ አለመቁረጥ ለግብር ስወራው ማሳያ ሆነው እንደሚቀርቡ በገቢዎች ሚኒስቴር የታክስ ማጭበርበር ምርመራ ጽሕፈት ቤት ኃላፊ አቶ ሲሳይ ገዙ ተናግረዋል። ወጪን አጋኖ ማቅረብ፣ ተጨማሪ እሴት ታክስን ለመንግስት ገቢ አለማድረግ እንዲሁም ምንም አይነት ግብይት ሳይኖር ደረሰኞችን ብቻ በመግዛት ሂሳብ ማወራረድም ሌሎች ማሳያዎች እንደሆኑ ጠቅሰዋል። ኪሳራ የማቅረብ አዝማሚያው ሰፋ ያለ መሆኑን እንግዲህ ይሄ በትክክል ኪሳራ ሳይኖራቸው ኪሳራ የሚያስመዘግቡ ድርጅቶች መኖራቸውን ነው። ኪሳራን ባሻገር ትክክለኛ ያልሆነ የሂሳብ መግለጫዎች ለታክስ አስተዳደር ማቅረብ በስፋት የሚታይ ነው። ግብይት በሚፈጸምበት ጊዜ የታክስ ሕጉ ደረሰኝ ይቆረጥ ነው የሚለው። እያንዳንዱ የንግዱ ማህበረሰብ ወይም ግብር ከፋይ ያከናወነውን የኢኮኖሚ እንቅስቃሴ መጠን ለማወቅ አንዱ ምዝገባ ዘዴው ደረሰኝ እንዲቆረጥ የማድረግ ነው። ታክስ ደረሰኝ ሰፋ ባለው የምናየው በየጊዜው የሚታዩ ችግሮች አንዱ ደረሰኝ ካለመቁረጥ ጋር የሚታዩ ጉዳዮች ናቸው። ይሄ ብቻም ሳይሆን ደግሞ በታክስ ሕጉ መሰረት የሚፈቀዱ ወጪዎች አሉ። እንደየታክስ አይነቱ ለምሳሌ ንግድ ትርፍ ላይ ወጪዎች ይፈቀዳሉ። ወጪዎችን በተጋነነ መልኩ በአንድ በኩል ገቢ መደበቅ አለ፣ በሌላ በኩል ደግሞ ወጪን አጋኖ የማቅረብ በተጨማሪ እሴት ታክስም ደግሞ በአንድ በኩል በሽያጭ ላይ የሚሰበሰበውን ታክስ ደረሰኝ ባለመቁረጥ በአግባቡ አለማሳወቅ አለ። የሚቀናነስ ታክስን ደግሞ አጋኖ ማቅረብ፣ ሐሰተኛ ደረሰኞችን የመጠቀም እንደዚህም ደግሞ ደረሰኝ ብቻ ገዝቶ ምንም አይነት ግብይት ሳይኖር የኢኮኖሚ ልውውጦች ሳይኖር ደረሰኝ ብቻ ገዝቶ ሂሳቦችን የሚያወራርዱ ተግባራት በስፋት የሚያጋጥሙን ችግሮች ናቸው። ምርመራ በምናደርግበት ጊዜ ድንበር ተሻጋሪ የሆነ ስራ ከሚሰሩ አንዳንድ ዓለም አቀፍ ድርጅቶች ጋር በተገናኘ የሚታየው የታክስ ማጭበርበር ደግሞ በጣም ውስብስብ እንደሆነ አቶ ሲሳይ ነግረውናል። ከዓለም አቀፍ ድርጅቶች ጋር ደግሞ ስናያይዘው በተለይ ድንበር ተሻጋሪ ስራ የሚሰሩ ድርጅቶች ጋር በተያያዘ በጣም ውስብስብ የሆኑ የታክስ ማጭበርበር ዘዴዎችን በመጠቀም ታክስ የሚያጭበረብሩ በምርመራችንም በየጊዜው በርከት ያለ ገንዘብ መከፈል ሲገባው ሳይከፈል የቀረ የምንለይበታልና በእነኚህ መገለጫዎች ስናየው የታክስ ማጭበርበር ድርጊቶች አሁንም ፈተና ናቸው፣ ቻሌንጅ ናቸው ብለን ነው እንደ ተቋም የምንወስደው ማለት ነው። በሀገር አቀፍ ደረጃ በታክስ ማጭበርበር የሚታጣውን ገቢ ለማወቅ ሙከራ መደረጉ አልቀረም የሚሉት አቶ ሲሳይ ጥናቱ ግን በተደራጀና ሳይንሳዊ በሆነ መንገድ የተደረገ ባለመሆኑ ውጤቱ እንዲህ ነው ብሎ መናገር እንደሚከብድ ጠቅሰዋል። ችግሩን ለመቀነስ ከጊዜው ጋር የሚሄዱ ሕጎችን ማውጣት፣ ግብር ከፋዮች ስለ ታክስ ያላቸው ግንዛቤ እንዲያድግ የማድረግና ለታማኝ ግብር ከፋዮች በመንግስት ደረጃ እውቅና የመስጠት ስራ እንደሚሰራ ኃላፊው ተናግረዋል። የመንግስትን ኦዲት የማድረግ አቅም ማሻሻልና የክትትል ወይም ኢንቴሊጀንስ ስራዎችን ማጠናከርም ትኩረት ተሰጥቷቸዋል ብለዋል። አጠቃላይ የኦዲት ማድረግ አቅም ማሳደግ፣ በዚህ ደረጃም ጠንካራ ስራ እየሰራን ያለ ነው። የታክስ ማጭበርበር ፊት ለፊት አይደለም የሚሰራው ወይም ታክስ ወራ በጣም ብዙ ስብስብ ዘዴዎች ተጠቅሞ ነው የሚሰራው፣ በሚስጥር ነው የሚሰራው። ይህንን በሚስጥር የሚሰራውን ስራ ደግሞ ማጋለጥ የሚችል መረጃዎችን ሰብስቦ መለየት የሚችል ኢንቴሊጀንስ አቅማችንም እንደዚሁ እያሳደግን ነው የምንገኘው። ከጊዜ ወደ ጊዜ ለውጦች እየመጡ ነው ያሉት። አንዱ ለውጥ የሚታየው የገቢ እድገታችን እያደገ ነው። የአንድ ትልቅ ውጤት ነው። በ2010 ከሚኒስቴር መስሪያ ቤቱ የተገኘ መረጃ ከ124 በላይ ድርጅቶች በሐሰተኛ ማንነትና ትክክለኛ ባልሆነ ደረሰኝ ግብይት መፈጸማቸውን አሳይቶ ነበር። ድርጅቶቹ በአጠቃላይ በወቅቱ ከ4 ቢሊዮን ብር በላይ ግብይት ፈጽመዋል ተብሏል።